ምንም አይነት እንቅስቃሴ አያስፈልግም እኛ ቀስ ብለን እንይዛታለን ቀስ ካሜራማን ና ማን ፈለጋ ነው ወደዚህ ቦታ ላይ መጣሽ? የት ነው ያለው ሰለሞን? ሰለሞን የት ነው ያለው? ሰለሞንን የት ነው የደበቅሽው? ሰለሞንን ማን ነው ሰለሞን? እኔ አላውቀውም። ባሌን አምጣልኝ። ማን ነው ሰለሞን? እኔ ባሌን ፈልጌ ነው የመጣሁት። ጋር ግንኙነት አለሽ አንቺ? ጠንቋይ ነው ልቀቀኝ። ይኸውልሽ አትጪ፣ መጀመሪያ ተረጋጊ። እዚህ ቦታ ላይ ጥቆማ አግኝተን የመጣነው ጠንቋይ አለ ተብለን። የምን ጥቆማ? ማነሽ? እዚህ ቦታ ነይ፣ ቁጭ በይ። መጀመሪያ ቁጭ ነይ፣ ቁጭ በይ። ምን ፈለጋ ነው ወደዚህ? ምን ፈልገሽ ነው? እዚህ ቦታ ላይ ምን ትሰሪያለሽ? እኛ እዚህ ቦታ ላይ አላቅም። ማታ ላይ ነው በቃ እንደወጣ አልተመለሰም። እንደቻልሽው በቃ ጨንቆኝ ማደርገው ነገር ሳጣ ይገባል። ምንድነው የምትለው? ምንድነው የማታውቀው ነገር አለ? ብዙ ነገሮች አሉ። በቃ እሺ። ያው ከባለቤቴ ጋር ከትዳር በፊት ረጅም ጊዜ ግንኙነት ነበረን። እሺ። ብዙ የፍቅር አመታት አልፈዋል። ከዛ በኋላ ነው ወደ ትዳር የመጣ ነው። ደወለችልኝና ማን ልበል ምናምን ነገር አለችኝ። ሰብለ ነሽ? ሰብለ ወንጌል ነሽ ስትለኝ አዎ ስላት ባለቤትሽ ጠፍቷል አይደል አለችኝ። የፈጠረውም ሊኖር ይችላል፣ ግን ልጅ የተፈጠረው ለካስ በፈጣሪ ነው እና የፈጣሪ ልጅ ነው ያለኝ እኔ እና እሱን እንዳይጎዱብኝ እንዳይመርዙብኝ ነው የምፈልገው። አዎ ምናምን ስላት ባለቤትሽ እኔ ጋር ነው ያለው፣ ማግኘት የምትፈልጊ ከሆነ አንድ ቅድመ ሁኔታ አለ ምናምን አለችኝ። ምንም ይሁን እኔ እስማማለሁ ያልኳት። እና ባለቤትሽ እኔ ጋር አለ፣ ግን የምትስማሚ ከሆነ ነው ማመጣው ምናምን አለች። ከዛ በቃ ባለች ነገር ተስማምቼ ቅድም ያገኛችሁኝ ጫካ ውስጥ ተቃጥረን ነበር። ገንዘብም አይኖርህም ልጅም አይኖርህም በቃ ምናምን ብላ እሷም አሁን በቃ ትታለች። ግን እኔ እንደዛም ሆኖ አላረፍኩም። ሲጠፋ ምናልባት ብዬ እነሱ ጋርም ልፈልገው ሞክሬ ነበረ። ግን ቤተሰቦቹ አውቀዋል። መጀመሪያ ለነሱ ነው ሲጀመር ጓደኞቹ ጋር ሞክሩ፣ ከዛ ለነሱ ነው የተናገርኩት። ግን በቃ አሁንም መጥፋቱን የራሱና የኔን ጥፋት እንደሆነ ነው የሚያስቡት። በቃ ስንነግረው አልሰማ ብሎ ምናምን አይነት ነገር ትንሽ ብርድም ከነካኝ የተወሰነ እርምጃ ከተራመድ በቃ ጭራሽ በጣም ያዘኝ ማለት ነው። ምናልባት ካወክ ደግሞ አንዳንድ ቀን መንቀሳቀስ አልችልም ሙሉ ለሙሉ ማለት ነው። ሙሉ መንቀሳቀስ አልችልም በቃ እና በቃ ሲደጋገምብኝ ተውኩ። በቃ ከቤት መውጣት ማን ናቸው? በቃ እኔ ልጄን ፈልገዋለሁ ነገርኩ። በቃ እንደዛ ነው። ልጄን ፈልገዋለሁ። በቃ የሆነ ጠንቋይ ቤት ይሄዳሉ ጓደኞቼ። ከዛ ይሄዱ ህይወታቸው እያማረ መጣ። በቃ እኔም ተገፋፋሁኝ ሄድኩኝ። ከዛን በቃ ብዙ ነገሮች ተዘጋግተውብኝ ነበረ። ልጅም መውለድ አልቻልኩም። ከዛ ሄጄ ስለተሳያሉኝ ጓደኞቹ ይዘውኝ ሄደው እነሱ ሄደው ነበረ ከዚህ በፊት እኔም ሄድኩኝ። ከዛ አረገዝኩኝ። ግን እሷ ያልበቃ ሲላቸው ልጄን ወሰዱብኝ። ለምንድን ነው የወሰዳችሁብኝ ስል አንድ የምታደርጊልን ነገር አለ አሉ። እሱን ነገር ካረግሽ በኋላ ልጅሽ ይለቀቅልሻል አሉ። ተወኝ አሁን እኔ ተኝ እስኪ ልጄ የሆነ ነገር ቢሆንስ? ልጄን እኮ አንድ እንኳን አላሳዩኝም። የሱ ይገርማል። ልጄ እህትየው በጣም መጥፎ ሰው ናት። ምክንያቱም እንደዚህ አይነት ነገር የምታደርገው እህትየው ናት። ተላላኪያቸው እህትየው ናት። የእሷንም ህይወት እያበላሸች ያለችው እህትየው ማለት የሰብለ እህት ነች። እዚህ ነገር ላይ ተሳታፊ እያልሽኝ ያለሽው? አዎ እህትየው ናት። ቆይ አንቺ ደግሞ ተረጋጋ። ሰማኛለህ? አርፈህ ቁጭ በል። የሰራው ሰማኛለህ? አርፈህ ቁጭ በል። አሁን በቁጥጥር ውስጥ ያለው ነገር አርፈህ ቁጭ በል። ሰማኛለህ? እንዳትወጣ መሰለህ። አርፈህ ቁጭ የምትል ከሆነ ማናችሁም እንዳትገቡ። ሰማኛለህ? አንተ አገባም አንተም አገባም። ውርስ ላይ እንዳይገባ ነው። የገዛ ልጁ አይደል እንዴ? ለምንድን ነው ውርስ ላይ እንዳይገባ የሚፈልገው? ያው ሌላ ልጅም አለው። እየፈለገውን ነገር እያደረገ ባለበት ሰዓት ላይ ሌላ ጥያቄ የሚጠይቅበት ጊዜ የለውም። እናንተ እንዴት ብላችሁ እንዴት አድርጋችሁ እንደሆነ ያያችሁት እንጂ እንዲህ በቀላሉ
ሲተኛ እንኳን በጣም ይጠነቀቃል። አልተሞከረለትም። በቃ ቀኑን ጠብቅ ትድናለህ፣ በራሴ መንገድ ይህን ነገር እወጣዋለሁ፣ እኔ ራሴ አድናለሁ ብሎታል። ሁላችንም በዚህ መሀል ደግሞ ጣልቃ አንገባም ስለምንፈራው። ትክክለኛ አባት ነው። እኛም እኮ እስከ ዛሬ ድረስ የምታውቅ መስሎን ነው አባዬ ስለምትል ጥያቄውንም ጠይቀን ስለማታውቅ ነው አባተ መሆኑን የምታውቅ ነው የመሰለን እንጂ ትክክለኛ አባተ መሆኑንማ ተው በቃ። አይደለም ምንድን ነው ተረጋግታችሁ መጀመሪያ እናውራ። አይደለም ቆይ አይደለም ቆይ አባቴ መሆኑን እስካሁን ያልነገርከኝ ዋሽተኛል። አልዋሸሁም፣ ቁጭ በል። እኔ ወንድሜን አልገደልኩም። ወንድሜ ላይ በእርግጥ ትልቅ ኃይል እንዳለ በዘር እናውቃለን። ይህንን ልጁም ያውቃል። ምትኩ ጉድ ሰራኝ አይደል? እኔ ልጄን አቤልን ያሳደግኩት በጥንቃቄ ነው፣ በጥሩ ሁኔታ ነው ያሳደግኩት። ነገር ግን እኔ የተለያዩ ወንጀሎችን እሰራለሁ። የተለያዩ ባለሀብት ሰዎች ጋር፣ የተለያዩ ቦታ ያላቸው ሰዎች ጋር አብሬ ይህንን ሀብት እሰራለሁ። የት እንዳለች አላውቅም፣ በህይወት ግን መኖሯን አውቃለሁ። እኔ አቤልን ወደዚህ ነጥዬ ላመጣው የቻልኩት እናቲቱ ላይ ትልቅ ፓወር አለ ብያለሁ። ስለዚህ በዚህ አግባብ ይህ መንፈሱም ያሳድርበት ተጽዕኖ እንደሆነ አውቃለሁ። አንዳንድ ጊዜ ያው እኛ ራሳችን ላይ ያለውን ለመከላከል ብዙም ጉልበት አቅም አይኖረንም፣ ግን ሰው ላይ ያለውን ነገር የማዳን አቅም አለን። መንፈሱ በሚመክረንም ልክ ማለት ነው። አንተም ብለዋል፣ ሀብት አለ፣ ትልቅ ሀብት አለ። ሁለተኛ እሱ ጋር ያለው ፓወር ከሌላ ስንጠይቅ የወንድሙ ፓወር ወደ ልጁ እና ወደ እኔ ይተላለፋል የሚል እንትን ስለደረሰን በዛ መሰረት ምን እናድርግ ብለን እና ምትኩ ወስነን የምትኩ አባት እንዲሞት እሱም አባቱን ጨክኖ እንዲያስገድል ተባብሮኛል ማለት ነው። ውሸት ነው ይሄ፣ የእሱ የማምለጫ መንገድ ነው። እኔ ከነመፈጠሩ የሚያወራውን ወሬ ምንም እየገባኝ አይደለም። ፈጽሞ ከኔ ጋር የሚገናኝ ነገር የለውም። ምንም የማውቀው ነገር የለም። እሱና የአቤል እናት ሆኖ ነው ይህንን ታሪክ ጠንቅቀው ስለሚያውቁ ይህንን እንዳደርግ ያደረጉኝ እነሱ ነው። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? ቤተሰቦቻችን እንግዲህ ለእናንተ መግቢያ ሚንትሮ አልሰራንላችሁም። በአቶ ተፈሪ ባለቤት ምክንያት አንዳንድ ጥቆማዎች አግኝተ ነበረ። እንግዲህ እንዳያችሁ ቻናላችን ከተዘጋ በኋላ ሌላ ቪዲዮ ነበር ለቀንላችሁ የነበረው። አሁን ግን የተፈሪን ጉዳይ ይዘን ተመልሰናል። አንድ ጥቆማ አግኝተን ነበር። ያን ጥቆማ መሰረት በማድረግ እዚህ ቦታ ላይ የሚመጣ ሰው አለ ወይም ደግሞ የእሱ ሚስት ዋናዋ ጠንቋይ የተባለችው ግለሰብ ወደዚህ አካባቢ ትገኛለች የሚባል ጥቆማ አግኝተን ነበርና ድንገት መግቢያችንም ሳንሰራ እዚህ ቦታ ላይ ቶሎ መጥተናል ማለት ነው። ሁሉንም ነገር ከጨረስን በኋላ የተፈጠረውን እያንዳንዱ ነገር በመግቢያችን እናስረዳችኋለን። ካሜራማን እና ተከተለኝ እስቲ። ያው በዚህ በኩል ሰው እስቲ ጥቆማ እየተሰጠን ያለው ካሜራማን እና ተከተለኝ። ጠንቀቅ በል። ከካሜራ ጀርባ ያላችሁ ሰዎች ሁላችሁም በየቦታው ፈልጉ። እሺ ሰማችሁኝ አይደል? ሁላችሁም በደንብ ፈልጉ እያንዳንዱ ቦታ ላይ ና ካሜራማን። እንግዲህ ተመልካቾቻችን ትንሽ ሰብሰብ ያለ ቦታ ነው። ምን አይነት ቦታ ላይ እንዳለን እዚህ ቦታ ላይ ትገኛለች፣ አልፎ አልፎ ትመጣለች፣ ወይም ደግሞ ከሷ ጋር የሚሰሩ ሰዎች ወደዚህ ቦታ ላይ ይገኛሉ ተብለን ነበር የመጣ ነው። ቦታው በጣም ከባድ ቦታ ነው፣ ለማየት የሚከብድ ቦታ ነውና ሰው እስካሁን አላየንም። የኛ ባልደረቦች በተለያየ አይነት መንገድ እየፈለጉ ነው። መሳሪያም ይዘናል። አስፈላጊ ከሆነ የተለያዩ እርምጃዎችን እንወስዳለን ማለት ነው። ካሜራማን ጠንቀቅ እያልክ እሾህ አለ መሬት ላይ ያሉትን ነገሮች ተጠንቀቅ። እንግዲህ ከዚህ በተጨማሪ ወደ ላይ አካባቢ ብዙ አጥንቶች ተመልካቾቻችን ብዙ ነገሮች አግኝተን ነበር። እስቲ ሰው ይታያል? አዎ ሴት ነች አይደለ? እስቲ ቆይ ካሜራማን ተጠንቀቅና በዚህ በኩል ነው። ና አንተ ራስህ ተጠንቀቅሽ ነው። ቀስ መሳሪያን ይዛል አይደለ? ቀስ አይዞህ፣ ቀስ በል አይዞህ። አዎ ቦታውን እያንዳንዱ ነገር አሳይልኝ። ና እንግዲህ ተመልካቾቻችን የተባለችዋ ጠንቋይቱን አቱን አላወቅንም ምንም። ስለዚህ ሌሎቹ ወደዛ ሄደዋል። እኔና ካሜራማናችን ያለ ነው። ሌላ ካሜራ አንድ ጋርድ አለ ከኛ ጋር አብሮን። ምንም አይነት እንቅስቃሴ አያስፈልግም። እኛ ቀስ ብለን እንይዛታለን። ቀስ ማነሽ? እዚህ ቦታ ነይ፣ ቁጭ በይ። መጀመሪያ ቁጭ በይ። ምን ፈለጋ ነው? ምን ፈለገሽ ነው? እዚህ ቦታ ላይ ምን ትሰሪያለሽ? እኛ እዚህ ቦታ ላይ ተጠቁመን የመጣ ነው በሌላ ሰው ፈለጋ ነበር። ከጠንቋይ ጋር ቀጥታ ማን ላከሽ ወደዚህ?
ባሌን ፈልጌ ነው የመጣሁት። መጀመሪያ ተረጋጊ እባክሽን። ከጠንቋዩ ጋር ግንኙነት አለሽ ወይ? እኛ እዚህ ቦታ ላይ ጠንቋይ የምን ባል ነው የምትይው? የምን ባል ነው? የምን ነይ ቁጭ በይ። ባሌን በመጀመሪያ አንተ ነው የወሰድከው። ከጠንቋዩ ጋር ግንኙነት አለሽ ወይ አንቺ? የምን ጠንቋይ? ባሌን አምጣልኝ። ይኸውልሽ የምን ባል ነው? ስለምን ባል ነው? እና የትም አትሄጂም። መጀመሪያ ቆይ ተረጋጊ። ባሌን አምጣልኝ። ይኸውልሽ ማን ነው ወሰደው? እኔ ባሌን ፈልጌ ነው የመጣሁት። ከጠንቋዩ ጋር ግንኙነት አለሽ ወይ አንቺ? የምን ጠንቋይ ነው? ልገኝ። ይኸውልሽ አትጪ። መጀመሪያ ተረጋጊ። እዚህ ቦታ ላይ ጥቆማ አግኝተን የመጣነው ጠንቋይ አለ ተብለን። የምን ጥቆማ? ምን ፈለጋል? ታረጊ መጣ ብቻሽ። ባሌን ፈልጌ ነው የመጣሁት። ማን ነው ባልሽ? የት ሄዶ ነው? ሰሚኛለሽ? ወዴትም አትሄጂም። ነይ ቁጭ በይ። ተዋት ካሜራ ማለት ወዴትም ነይ ቁጭ በይ። ወዴትም አትጪ። ሰሚኛለሽ? ተረጋግተሽ ማትቀመጪ ከሆነ ነገሮች የከፋ ነው የሚሆነው። ተግባባሽ? እሺ ባሌ የት ነው? ባሌ ይኸውልሽ ባልሽ የት እንዳለ አላውቅም። ነገር ግን ከተቋቋ እያንዳንዱ ነገር የምናጣራ ነው። አጥፎ ካሜራ ማለት ካሜራ አናጥፋለን። አጥፎ ካሜራ ባሌ እንዳለ ንገሪኝ። እሷን ሰልፍ ደግሞ አጥፋልኝ ወደዛ። እንግዲህ ተመልካቾቻችን ትንሽ ግራም ያጋባ ቦታ ነው ያለው። የኛ ሰዎች በተለያዩ ቦታ ላይ ጥቆማ እንዲሰጡ ወይም ደግሞ አንዳንድ ፍለጋዎች እንዲያደርጉ አድርገናል። ከሷ በተጨማሪ እዚህ ቦታ ላይ የመጣ ሰው ካለ ሌላ አካል ካለ እዚህ ቦታ ላይ መሳሪያ ይዘው እየፈለጉ ነው ያሉት። እስከዛ ግን እኔና እሷ ማን ነች እዚህ ቦታ ላይ እንዴት ልትመጣ ቻለች የሚለው ትንሽ ግራ አጋብቶናል ማለት ነው። የተወሰኑ ደቂቃ ከሷ ጋር ቆይታ አድርጌ ቀጥታ መሄድ አለብን ቦታ ሄዳለሁ ማለት ነው። በመጀመሪያ እኔ እናት ብዙ ነገሮችን ከካሜራ ጀርባ ላወራሽ ሞክሬ ነበር። ተመልካቾቻችን ትንሽ ነገሮችን ለማስተካከል የሞከር ነው። ከካሜራ ጀርባ ብዙ ነገሮችን እያለቀሰች ነገራኛለችና ያ ነገር ነው ትንሽ አሳምኖኝ የነበረው። ማነሽ? ለተመልካቾቻችን እስቲ ራስሽን ግልጽ አድርጊ። ምን ልታረጊ እዚህ ቦታ ላይ መጣሽ? እኔ ባሌን ፈልጌ ነው የመጣሁት። እንዴ የህግ አካል አሁን ምን ይሰራል? እኔ እስከዛሬ የህግ አካል ብዬ ባሌ ጠፍቷል ብዬ ስንት ጊዜ ነው የነገርኳችሁ? ያኔ አልነበራችሁም። አሁን መጣችሁ የህግ አካል ነን ትሉኛላችሁ። በቃ እኔ ዛሬ ባሌ ላገኝ ነው የመጣሁት። ቆይ ባሌ ላገኝ ማለት ባልሽ ጠፍቶ ነው ወይስ ምን ሆኖ ነው? አዎ ባሌ ጠፍቷል። ታዲያ ተገቢውን ጥቆማ አድርግ። ማን ነው እዚህ ቦታ ላይ እንደሚገኝ ጥቆማ የሰጠሽ? በቃ የሆነች ሴት ናት ስልክ ደውላ በጣም ብዙ ስለለፈው እሱን ለማግኘት በጠዋት ነይና እዚህ ይዤው እመጣለሁ ብላኛለች። ባልሽን? አዎ ማለት በጠዋት ነይ ማለት እዚህ ቦታ ላይ በጠዋት ተገኘ ነው ወይስ ደግሞ ምንድን ነው ያሉሽ? ታዲያ እስካሁን ድረስ አልመጣም። እንግዲህ እኛ እንኳን ከመጣን እዚህ ጫካ ላይ ቅኝት ስናደርግ የነበረው በጣም ቆይተናል። ተመልካቾቻችን በአጋጣሚ ነው ወደ ውስጥ ከገባን በኋላ ስናልፍ አንቺን ያገኘንሽ። ካሜራማናችን ነው እንደውም ሰው አለ እዛ ጋር ይታየኛል ብሎ ጥቆማ ሰጥቶ የነበረውና እንዴት እዚህ ቦታ ላይ ልትገኝ ቻልሽ? ባልሽን ፍለጋ ሊሆን ይችላል። ነገር ግን ቢያንስ ለምን ከህግ አካላት ጋር አልመጣሽም? እቺ ልጅ እኮ ወንጀለኛ ነሽ ባልሽን ከሰወረች አይደል? እጠብቀዋለሁ። እስከዛሬ ስነግራችሁ የት ነበራችሁ? ይኸውልሽ የህግ አካላቶች ተገቢውን ገዛ አላረጉልሽም ሊሆን ይችላል። እኛ ግን የህግ አካላቶች እንደሆንን ከበቂ በላይ ማስረጃዎች አሳይተንሽ ነበረ። ከካሜራ ጀርባ ያሉ ሰዎች ቅርሚት ሲያደርጉ የነበሩን ሰዎች ከዛ በኋላ ጨዋታሽን ሰምተው መጥተው ነበርና ተመልካቾቻችን ለእናንተ ያልቀረጽናቸው ምናልባት እዚህ ቦታ ላይ ሌላ ሰው አለ ብለን ካሰብን ድምጿን በመስማት እንዳይደናገጥ ብለን ቶሎ ነበር ካሜራ አጥፍተን የነበረው እንጂ ብዙ ሰዎች ነበሩ የተገኙት እዚህ ቦታ ላይና በጣም ግራ ያጋባ ነበረ። እሺ ያቺ ሴት ወደዚህ ቦታ ላይ እመጣለሁ ብላ ምንድነው ምልክት ሰታሽ የነበረው? ባልሽ ምን አይነት መንገድ ነበር የጠፋው? አላቅም። ማታ ላይ ነው በቃ እንደወጣ አልተመለሰም። እንደወጣ አልተመለሰም ማለት ወጥቶ አልተመለሰም ነው? አዎ። ላንቺ ምንም ያለሽ ነገር የለም? ምንም ያገናኘው ነገር የለም? ሱቅ እኮ ነው የወጣው። ራሴ እኮ ነኝ የላኩት። እኔ ግራ ማለት አሁን እንዴት ላምንሽ እንደምችል አላ በቃ አሁን ሂዱና እኔ ባሌ ልጠብቅበት። በቃ ሂዱልኝ። እስከዛሬ ስጠራችሁ መች መጣችሁ? መጀመሪያ ተረጋጊ እባክሽን። ባልሽን በቻልነው አቅም እኛም ለመፈለግ እንሞክራለን። ከዛ ውጪ ግን እስከዛሬ ታለ ይፈልጋችሁ ብዙ ሰዎች አሉ። እነሱንም ሰዎች ጭምር ነው የምንፈልገው ማለት ነው እንጂ ያንቺን ባል ብቻ አይደለም። ስለዚህ መጀመሪያ አረጋበይ። እዚህ ቦታ ላይ አንደኛ ዝናብ እየመጣ ነው ያለው። እዚህ ቦታ ላይ መሆንሽ ተገቢ ነው ብዬ አላስብምና አያገባህም። በቃ ሂድልኝ። እኔ ባሌን መፈለግ ነው የምፈልገው። ባልሽ እሺ ማታ ላይ ልከሽው ድንገት ጠፋ። ድንገት ሊያጠፋው የሚችል የሰራው ነገር አለ ወይ? ከላከችሽ ወንጀለኛ ምንም አልሰራም። ምንም የኔ ባል ወንጀለኛ አይደለም። ወንጀለኛ ካልሆነ ታዲያ እንዴት ድንገት ሊሰወር ይችላል? ወይ ደግሞ እቺ ባልሽን አመጣልሻለሽ ያለችሽ ግለሰብ በቃ ያገባችሁም እስከዛሬ ፈልጉልኝ ብዬ ስመጣ ነበር አይደል? ያላችሁም እናንተ እኛ ጥቆማ ተሰጥቶን የመጣ ነው ወንጀለኛ ይገኛል ተብለን ነው። ወንጀለኛ ይገኛል ብለን ያሰብንበት ቦታ ላይ ደግሞ የተገኘሽው አንቺ ነሽ። የምን ወንጀል ነው? እኔ ባሌን ልፈልግ ነው የመጣሁት አልኩህ እኮ። ልትፈልጊም ከሆነ የመጣ ነው ወንጀለኛ ይገኛል ተብለናል። አንቺን ብቻ ነው ያገኘነው። ስለዚህ አንቺንም ደግሞ ነገሮችን እስክናጣራ ድረስ ይዘንሽ ነው የምንሄደው። ባሌን እስካገኝ ድረስ ከዚህ ወዴትም አልሄድም። እሺ ይኸውልሽ ሰሚኛለሽ፣ እዚህ ቦታ ላይ ዝናብ ወይ ባልደረቦች እዚህ አንድ ሁለት እንተውና ከዚያ አካባቢ ብንሄድ የተሻለ። አዎ ይኸውልሽ ሰሚኛለሽ፣ አሁን ባልሽን የሚፈልጉ ሌሎች ሰዎች እዚህ እንዲገኙ እናደርጋለን። ዝናብ እየዘነበ ስለሆነ እባክሽን እስቲ ካሜራማን አጥፋው ካሜራ እናሳምናታለን። አጥፋልኝ ካሜራማን አጥፋው። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ በመግቢያችን ላይ እንደነገርኳችሁ ለእናንተ ትክክለኛ መግቢያ ወይም ኢንትሮ ሳንሰራላችሁ ወደዛ ቦታ ላይ ሄደን የነበረው አንዳንድ ጥቆማዎች ተሰጥቶን ስለነበር ነው። በጥቆማችን መሰረት ደግሞ
ሰብለን አግኝተናታል ማለት ነው። እዛ ቦታ ላይ ሰብለ ምን ልታረግ እንደተገኘች በምን አይነት መንገድ እዛ ቦታ ላይ ልናገኛት እንደቻልን ለእናንተ በተወሰነ መልኩ ለማሳየት ሞክረናል። እሷም ደግሞ አሁን ላይ የተለያዩ ነገሮችን የምትነግረን ይሆናል ማለት ነው። ተመልካቾቻችን እንግዲህ በማያስደነግጥ ሁኔታ እኛ ጥቆማ አግኝተን ነበረ። ጠንቋያን ፍለጋ ትንሽ ራቅ ወዳለ ቦታ ላይ ሄደን ነበር እና ያቺ ሴት ወይም ደግሞ የአቶ ተፈሪ ባለቤት የሆነችው ልጇ ላይ በዛ ልክ የጨከነችው ባለቤቷ ላይም ብዙ ጭካኔዎችን አድረሳ የተሰወረችዋ ሴት ፍለጋ ወይም ደግሞ ጥቆማ ተሰጥቶን ነበር ወደዛ ቦታ ላይ ሄደን የነበረው። በመሃል ግን ሰብለን አገኘናት። ሰብለ ከነሱ አንዷ መስላን ነበር። ነገር ግን እንዳልሆነች በብዙ መንገድ ለማረጋገጥ ሞክረናል። ምንድነው የተፈጠረባት እዛ ቦታ ላይ እንዴት ልትገኝ ቻለች የሚለውን ትንሽ እዛው ቦታ ላይ ሆነን እሷ በነገረችን ጥቆማ መሰረት አንዲት ሴት ነበረች ባለቤቴን እንደምታመጣልኝ ወይም ደግሞ እዛ ቦታ ላይ የቀጠረችን ከጠዋት ጀምሮ ብላ ስትናገር ነበር እና እሷንም እግረ መንገዳችንን እያጣበቅን እዛ ቦታ ላይ ለመቆየት ሞክረን ነበረ። ነገር ግን ያቺ ሴት እስካሁን አልመጣችም። የእኛን 1-2 ባልደረቦች እዛው ጫካው አካባቢ እየተዘዋወሩ የሚፈጠረውን እያንዳንዱ ነገር አይተው እንግዳ የሆነ ነገር ከገጠማቸው ለእኛ ጥቆማ እንዲሰጡን አድርገን ወደዚህ ቦታ ላይ መተናል ማለት ነው። ስለዚህ ሰብለ ጋ ያለው እያንዳንዱ ነገር ምንድን ነው የሚለውን ነገር ትነግረናለች ማለት ነው። እንግዲህ ሰብለ በመጀመሪያ ጫካ ውስጥ ትንሽ አለመግባባቶች ተፈጥረው ነበረ። አንቺ ላይ የደረሰውን እያንዳንዱን ነገር ሳንረዳ ትንሽ ኃይልም ለመጠቀም ሞክረን ነበረ። ከዛ ውጭ ደግሞ ብዙ አላስፈላጊ ነገሮችም ተፈጥረው ነበር ከካሜራ ጀርባ። ቤተሰቦቻችን ስለሆኑ ነው ካሜራ ማብረተን እያንዳንዱ ነገር ለነሱ ለማስተላለፍ ሞክረን የነበር ነው እና እስቲ ምንድን ነው የተፈጠረው? እንዴት ነው እዛ ቦታ ላይ ልትገኝ ይቻልሽው? ባለቤትሽን ድንገት ሱቅ ከላክሽው በኋላ እንደተሰወረብሽ ከዛ በኋላ እንዳላየሽው ነግረሽኝ ነበረ። 1-2 ወር አካባቢ ሆነዋል ከጠፋን ብለሽኝ ነበር እና ምንድን ነው የተፈጠረው? ያው ከባለቤቴ ጋር ከትዳር በፊት ረጅም ጊዜ ግንኙነት ነበረ። እሺ ብዙ የፍቅር ዓመታት አልፈዋል። ከዛ በኋላ ነው ወደ ትዳር የመጣ ነው እና እንዳልኩ እዛ ጫካ ውስጥ ቅድም እንደነገርኩ እኔ የራሴ ነኝ። ድንገት ማታ መጥቶ ምናምን ልብስ ቀይሮ ሳይ የሆነ ነገር አልኩና እንደዚህ ገዝተህልኝና እኔ ከማወጣ አንተ ትሻላለህ ብዬ ነበር ይላል። ከዛ ቆየ። ስልኩም ጥሎት ነበር የወጣው። እንዳልኩ ራሴ ነኝ ገዝተህና ብዬ የላኩትና ወጣ ምናምን። ሲቆይ እኔም ለመውጣት ሞከርኩ ምናምን። በቃ ያው አደረ። እንዳልከው ቀናት ወራት ተቆጠሩ ማለት ነው እና በቃ ለህግ አመለከትኩ። በነጋታው ወዲያው ፖሊስ ጣቢያ ሄዱ። ያላረኩት ነገር የለም። ሰፈር ውስጥ የሚያውቁትን ሰዎች ምናልባት በዛው ጓደኞቹ ጋርም ሄዶ ከሆነ ቢሞከርኩ ግን ጭራሽ የለም። እንግዲህ ባለቤትሽ ሰለሞን እንደሚባል እና ብዙ ቦታ ላይ ሙከራ አድርገሽ እንደነበረ አፋልጉ ለጥፈሽ ነበረ። ከዛ በተጨማሪ ደግሞ ለህግ አካላትም ጥቆማ አድርጌ ነበር ብለሻል። ከነዛ ሰዎች ያገኘሽው ምንም አይነት ምላሽ አልነበረም? ምንም አይነት ምላሽ አልነበረ። ምንም በቃ ሁሌም ፖሊስ ጣቢያም ሲሄድ ምናምን አዲስ ነገር ስናገኝ ራሳችን እነግርሻለን፣ አዲስ ነገር ስናገኝ ራሳችን ይላሉ። ሁሌ እንደ አዲስ እንዴት ነበር ምን ነበር ይላሉ። ሰዓት ይጠይቁኛል፣ ስንት ሰዓት ወጣ። ግን ምንም በቃ የሚያገኙት ነገር የለም። በቃ የሚፈይዱልኝ ነገር የለም። በጣም ለፋ። በቃ መጨረሻ ላይ የሆነች ሴት የሆነ ቀን ላይ ደወለች። ከትላንት ወዲያ ደወለችልኝና ማን ልበል ምናምን ነገር አለችኝ። ሰብለ ነሽ ሰብለ ወንጌል ነሽ ስትለኝ አዎ ስላት ባለቤትሽ ጠፍቷል አይደል አለችኝ። እሷ ብቻ ናት መፍትሄ ልታገኝልኝ ይቻላል። ከዛም በኋላ በቃ በጣም እንዴት ልበል በጣም በቃ እጄ ሁሉ እየተንቀጠቀጠ ነበር ሳወራት የነበረው። አዎ ምናምን ስላት ባለቤትሽ እኔ ጋር ነው ያለው፣ ማግኘት የምትፈልጊ ከሆነ አንድ ቅድመ ሁኔታ አለ ምናምን አለች። ምንም ይሁን እኔ እስማማለሁ ያልኳት። ምክንያቱም ማንም ሰው እሱን ማግኘት አልቻለም ከሷ ውጭ። እዛ ባለቤትሽ እኔ ጋር አለ፣ ግን የምትስማሚ ከሆነ ነው ማመጣው ምናምን አለች። ከዛ በቃ ባለች ነገር ተስማምቼ ቅድም ያገኛችሁኝ ጫካ ውስጥ ተቃጥረን ነበር። እዛ ቦታ ላይ ና ያለችሽ እንግዲህ ከጠዋት ጀምሮ ጠብቂኝ እንዳሉሽ ከካሜራ ጀርባ ስትናገሪ ነው የነበረው እና ከጠዋት ጀምሮ እዛ ቦታ ላይ ጠብቂኝ፣ እኛ በምንመጣ ሰዓት እንመጣለን፣ ከዛ ቦታ ላይ ግን ወደየትም እንዳትሄጂ የሚል አይነት ማስጠንቀቂያ ነበር ተሰጥቶሽ የነበረው እና ከምን ያህል ሰዓት በፊት ነበር እዛ ቦታ ላይ ተገኝተሽ የነበረው? አንቺ ከኛ በፊት እዛ ቦታ ላይ እንደተገኘሽ እና እኛ ጫካ ውስጥ ማጣራትም ስናደርግ ከረፈደ በኋላ ነበር አግኝተንሽ የነበረው እና ምንም አይነት ምልክት ያለው ሰው አላገኘሽም ነበር? አንቺ የሚከታተል ሰው አላየሽም ነበረ? ምንም አልነበረም፣ ጭር ያለ ነበረ። በዛ ላይ በጣም በሌሊት ተነስቼ ነው የሄድኩት። ሌሊቱ ራሱ እንዴት እንደነጋልኝ የማውቀው ነኝ እና በቃ ሄድኩኝ። እየጠበቅኩን ነበር። ያው እሷ ሳትሆን
እሱ ሳይሆን እናንተ መጣችሁ። እንግዲህ ተመልካቾቻችን በጣም የሚያስፈራ ነበረ ጫካው። ምክንያቱም እኛ እንኳን ከባልደረቦቻችን ጋር ሆነን መሳሪያ ይዘን ምን ብለን ትንሽ ለሴት ልጅ አይደለም ለወንድ ልጅ ራሱ ብቻ ወይ ለሁለት ተኩኖ በጣም ሊከብድ የሚችል ጫካ ነው። እንዴት ብቻዋን ያው ያለችበት ሁኔታ በደንብ እንረዳለን። ባለቤቷ ነው የጠፋው። ባለቤቷ ማለት ምን ማለት እንደሆነ ለሷ ብዙ ነገሮች ስታስረዳ ነበር። አሁንም የምትነግረን ይሆናል ማለት ነው። በእንደዚህ አይነት ሁኔታ ላይ ሴት ልጅ እዛ ጫካ ውስጥ በሌሊት ተገኝታ ባሏን መጠበቅ ማለት ቀላል መስዋዕትነት አይደለም። እንደዛም ሆኖ ግን እስካሁን ድረስ ባሉ አልተገኘም ማለት ነው። እንደው ሰለሞን ከመጥፋቱ በፊት ለመጥፋቱ የሚያሰጋበት ምክንያት ነበረ? ከሰዎች ጋር የተጋጨበት ወይም ደግሞ እርግጠኛ ነኝ አሁን እኔ ይሄንን ጭራሽ እሱ ከሰው ጋር የሚነካካ አይነት ሰው አይደለም። ጭራሽ ምንም ካልደረሱበትም አይደርስም። እንደው መንገድ ላይ እንኳን እንዲህ ዝም ብለህ ሰድበው ብታልፍ ስቆ የሚያልፍ አይነት ሰው ነው። ምንም ጭራሽ እንትንም የለው እሱ ከሰዎች ጋርም እንደዚህ ያህል እንትን አይልም ምናምን በቃ። እና ያው ምናልባት ቤተሰቦቹ የሆነ እንደዚህ ባዕድ አምልኮ ምናምን ነበረባቸው እና እኔ በሰዓቱ እሱ ይሆናል ብዬ አልገመትኩም ነበር። ወይ ሌቦች ይዘውት ይሆን ምናምን ብዬ ነው የገመትኩት የነበረው። ግን ደግሞ ሰፈሩም በእንደዚህ አይነት ነገር አይታማም ነበረ እና እንደዛ ነበር ያሰብኩት እኔ። ምናልባት ያ ነው በቃ። እንደው አንዳንድ ነገሮችንም ስትነግሪኝ ነበር እና ባለትዳር እንደሆናችሁ በትዳር ካሳለፋችሁ 2 ዓመት አካባቢ እንደሆናችሁም ስትናገሪ ነበረ። በመሀል ልጅ የለም ወይ የመሳሰሉትን ነገር ጠይቄሽ ነበር እና እንዴት ነው ያው ተመልካችም ስላለሽበት ሁኔታ ማወቅ ስለሚፈልግ፣ ምክንያቱም ልጅ ካላት ብቻዋን እያሳደገች ነው ወይ የሚል አመለካከት ሊኖር ይችላል። ከዛ ውጭ ምን አይነት ህይወት ላይ ነው ያለችው የሚለው ነገር ትንሽ ሊያሳስብ ስለሚችል እስቲ ምን አይነት ህይወት ላይ ነው ያለሽው? ልጆች የላችሁም? አይ ልጅ እንትን አልወለድንም። ያው ልጅ አልወለድንም፣ ግን የሚያስተዳድረኝ እሱ ነው። እኔ ስራ አልሰራም፣ ወገቤን ያመኛል እና በጣም መንቀሳቀስም ምናምን ስለማልችል ያን ያህል ብዙም ከቤትም አልወጣም፣ ስራም አልሰራም። እኔ ቤት ነው የምውለው። እሱ ነው የሚሰራው የነበረው። እሱ ነበረ በቃ ሁሉ ነገር ነበር። እንደው እንግዲህ ከሰዎች ጋር ፍቅር ሆኖ የሚኖር አይነት ሰው ከሆነ ሰለሞን እንዴት ወደ እንደዚህ አይነት ነገር ሊገባ ይችላል? ምናልባት ከጠንቋይ ጋር ግንኙነት አለው ማለት እዛ ቦታ ላይ? እሱ አይደለም ቤተሰቦቹ ናቸው። ቤተሰቦቹ ሆነ ከድሮም ጀምሮ እንደዛ አይነት ነገር አለባቸው መሰለኝ። ብቻ ይሄ እንዲህ በጠንቋይ ምናምን ነገር ያምናሉ፣ እንደዚህ ባዕድ አምልኮ ይከተላሉ። እሱ እንደዛ አይደለም፣ እንደ ወንድሞቹ እንደ ቤተሰቦቹ አይደለም። እሱ በጭራሽ በቃ ሁሌ እንደተቃወማቸው ነው። አንድም ቀን በጣም አሁን እነሱ የሚሉትን የእውነት እሱ ቢሰማ ኑሮ ምንም እንደዚህ አይነትም ህይወት አልነበረም እኔና እሱ የምንኖረው ማለት ነው። በጣም በቃ ምን ልበል፣ በጣም ገንዘብ አላቸው ምናምን፣ ግን አይፈልግም ጭራሽ። እሱ በቃ ጭራሽ አይፈልግም። የእነሱንም እጅ አይፈልግም፣ የእነሱንም እምነት አይፈልግም። በቃ በጣም ወጣ ያለ ሰው ነው ሲጀመር። እሱ የራሱ አመለካከት አለው። በቃ እናንተ የምትከተሉትን እዛው በእኔ በኩልም ሊያሳምኑት ነበር። በቃ ትንሽ እናቱ ናት እንጂ ማንም በቃ በዚህ እምቢ በማለቱ ምክንያት ማንም ከሱ ጋር መሆን አይፈልግም። ትንሽ እናቱ ነበረች፣ ያው እናት አንጀት ሆኖባት ነው እሷም በርግጥ። እና በቃ እሷ ደግሞ ሞር ይሄ ልጅ እንድንወልድ ምናምን ትፈልግ ነበረ እና ያው እኔ ደግሞ ልጅ መውለድ አልቻልኩም ነበረ ባለፉት 2 ዓመታት እና እሷም ከዛ ጋር እያያዘችው ነገሩን በቃ እንዴት ድሮስ የኛን አምላክ እምቢ ብለህ ታዲያ የምትፈልገውን ማግኘት ትፈልጋለህ? ገንዘብ አምላክ እያለች ያለችው የባዕድ አምልኮውን ስለተወ ነው ወይስ ስለሚቃወም? ስለሚቃወም ነው። ገንዘብም አይኖርህም ልጅም አይኖርህም በቃ ምናምን ብላ እሷም አሁን በቃ ትታለች። ግን እኔ እንደዛም ሆኖ አላረፍኩም። ሲጠፋ ምናልባት ብዬ እነሱ ጋርም ልፈልገው ሞክሬ ነበረ ግን እሺ ከዛ በኋላ በተለይ ባለቤትሽ ከጠፋ በኋላ ወደ እሱ ቤተሰቦች ሄደሽ ነገሮችን ለማጣራት አልሞከርሽም? በተለይ ከእንደዚህ አይነት ነገር ጋር ግንኙነት ካለው የእሱ መጥፋት። ምክንያቱም እንዳልሽኝ ከሆነ ባህሪው መልካም አይነት የሚባል ግለሰብ ከሆነ ከሰው ጋር በፍጹም ተነካክቶ በእንደዚህ ልክ ሊጠፋ አይችልም። ከዛ ውጭ ደግሞ ቢጠፋ እንኳን ለአንቺ ተደውሎ ነይ እንደዚህ ቦታ ላይ ይገኛል የሚል ጥቆማ ሊሰጥሽ ይችላል ብዬ አላስብም። እና እንደጠፋ ለቤተሰቦቹ ሳሳወቅሽ ለህግ አካላትና አፋልጉኝ እንደለጠፍሽ ነግረሽኝ ነበረ። ቤተሰቦችሽ ካወቁ በኋላ ምን አይነት ስሜት ተሰማቸው? ቤተሰቦቹ አውቀዋል። መጀመሪያ ለነሱ ነው ሲጀመር ጓደኞቹ ጋር ሞክሩ፣ ከዛ ለነሱ ነው የተናገርኩት። ግን በቃ አሁንም መጥፋቱን የራሱና የኔን ጥፋት እንደሆነ ነው የሚያስቡት። በቃ ስንነግረው አልሰማ ብሎ ምናምን አይነት ነገር ድሮስ ታዲያ
ምናምን ነው በቃ የሚሉ ልክ ነው በቃ እንኳን ጠፋ አይነት የሚመስል ነገር ማለት ነውና በቃ ያው እናቱ አንዱ ለቀን ደውላ ምናምን እንትን እልሻለሁ ምናምን ይገኛል አይዞሽ ምናምን አለች። በቃ ሌላ ማንም የለም ጭራሽ። ሌሎቹ ጭራሽ እስካሁን እንዴት እንትን እንደዚህ አይነት ነገር አልተፈጠረም ምናምን ሰው የሚነግረው የማይሰማ ሰው ይሄ ነው መጨረሻው አይነት ነገር ነው ሲሉኝ የነበረውና እንጂ ማንም ይሄ ነው ብሎ ሊነግረኝ አልፈለገም። ማንም አልነገረኝም። ከዛ በኋላ እናቱ እንደው ልጇ በመጥፋቷ ተጨንቃ ወይ ደግሞ አንቺ ላይ ጥቆማ ጣት የከሰረችባቸው ሁኔታዎች ነበሩ? ምክንያቱም በተለይ መጀመሪያ ላይም የእናንተ ግንኙነት ላይ ደስተኛ አይደለችም። ከዛ ውጭ ደግሞ ልጇ ይህንን የባዕድ አምልኮ እምነት ወይ ደግሞ እነሱ የያዙትን እምነት ስለማይከተል የተለየ ቅራኔ ውስጥ ገብተው እንደነበር ነግራኛለች። እና አንቺን ለማንገላታት፣ አንቺን ለማሰቃየት ወይ ደግሞ በእነዚህ አይነት መንገድ አንቺን ለመጉዳት የሞከረችባቸው ነገሮች አልነበሩ? እንደዛ እኔን ለመጉዳት ምናምን ሳይሆን በቃ እንዳጠቃላይ እነሱ የሚሉትን ነገር እሺ ብሎ አምኖ እንዲቀበል ይፈልጋሉ። በቃ ያ ነው ትልቁ እንትናቸው። እነሱ የሚሉትን ነገር እንዲቀበል ነው በቃ። አሁንም የእሱን መጥፋት ያያያዙት እነሱ መጀመሪያውኑ ሰው የሚነግረውን የማይሰማ ሰው በቃ ይሄ ነው የሚጠብቀው። ከሰው ተለይቼ እጸድቃለሁ ብሎ ነው እንዴ እሱ ምናምን አይነት ነገር በቃ። ምን አይነት ህይወት ነው የነበራችሁ? በተለይ ከቤተሰቡ ጋር ተለያይተው በሚኖርበት ሰዓት ህይወቱን ለማሻሻል ብዙ ስራዎችን እንደሞከረና እነዛ ስራዎች እያንዳንዱን ነገር ጥሩ ነገር ያዘ፣ ወደ ጥሩ መንገድ ገባ ስል ቤተሰቦቹ በተለያየ አይነት መንገድ አደናቅፈው ይጥሉታል ብለሽኝ ነበርና እንደው ምን አይነት ስራ ላይ ነው ያለው? በምን አይነት ህይወት ነው የምትተዳደሩት? ምክንያቱም የገዛ ቤተሰብ ምቀኛ የሆነ ካለ ትንሽ ለኑሮም ከበድ ይላል ያለንበት ጊዜና እስቲ እንዴት ነበረ ኑሯችሁ? ኑሮ ብዙ እንትኖች አሉት፣ ብዙ ችሎታዎች አሉት። ይሄ እንጨት ስራዎች ምናምን ይችላል፣ ይሰራል። መንጃ ፍቃድ አለው፣ ሰዎችን ያንቀሳቅሳል። በቃ አርፎ አይቀመጥም እሱ። በአንዱ ሲሉት በአንዱ በቃ እሺ አይላቸውም ጭራሽ። የሆነ ጊዜም ታሞ ነበረ ምናምንና ያኔ እንደዛ ከባድ ሁኔታዎች ምናምን አሳልፎ ነበረ። በቃ እንደዛ አይነት ነገሮችን ይሰራል፣ ግን ጭራሽ እጅ ሰጥቶ አያውቅም ለነሱ። ምንም ተውት አልፈልግም እኔ በራሴ ፈጣሪ ሰጠኝስ ምናምን ነው የሚለው እንጂ ጭራሽ እንትን ብሏቸው አያውቅም። እነሱ የሚሉትን አድርጎ አያውቅም። ሁሌም በጣም በራሱ ይተማመናል ምናምን ነገር በቃ አይዞሽ ነው የሚለኝ እኔን ራሱ በቃ ይሄም እኮ ያልፋል ነው፣ ነገ እኮ የተሻለ ነገር ይኖረናል አይነት ነገር። በቃ እንደዛ አይነት ሰው። እንደው ምናልባት እዛ ጫካ ላይ አንቺን እንደማግኘቴ አንዳንድ ነገሮች ልጠይቅሽ እፈልጋለሁ። ምክንያቱም ጥቆማ አግኝተን የመጣ ነው አንድ ጠንቋይ አለች ተብለን ነው። ያው ቀጥታ ጠንቋይ ትባል እርግጠኛ ባልሆንም፣ ነገር ግን በከፍተኛ ሁኔታ ከጠንቋዮች ጋር ግንኙነት ያላት ሴት፣ በጣም ለህይወት አደገኛ የሆነች የገዛ ባሏ ላይ እና ልጇ ላይ ጭምር ጨከና ብዙ አይነት ጉዳቶችን ያደረሰች ሴት እንዳለች እና ከዛ ወይም ደግሞ እኛ ከነበርንበት ቦታ ላይ ይህንን ነገር አጣርተን ከመጣንበት ቦታ ራቅ ብላ እንደምትገኝ ተጠቁመን ነው ወደዚህ ቦታ ላይ መተን የነበረ። ያው ተመልካቾቻችን ያለንበትን ቦታ ማንጠቅሰው ምናልባት እኛን የሚከታተሉ ከሆነ እያንዳንዱ ነገር የሚያዩ ከሆነ የት እንደደረስን በምን አይነት ሁኔታ ላይ እንዳለ ነገሮችን ሰዎች እንዳይጎዱን እያንዳንዱ ነገር እየደበቅን ያለ ነው ማለት ነው። ስለዚህ እሷን ፍለጋ ነበር መተን የነበረውና እንደው ድንገት እንደዚህ አይነት አጋጣሚዎች ያየሽባቸው ሁኔታዎች ነበሩ? አይ እኔ አላቅም። ብቻ እሱን ካገኘችልኝ እሷ ብቻ ናት ፍንጭ ልትሰጠኝ የቻለች። እሷ ብቻ ናት ባልሽ እዚህ ያለ እዚህ ተገኝቷል ያለች። እኔ ለዛ ብቻ ብዬ ነው እንጂ እኔ ብትሆንም አያገባኝም። ብቻ እኔ እሱን ብቻ ትመልስ። እንደው ከዛ ውጪ ባለቤትሽ ከዚህ እምነት ከወጣ በኋላ ወይም ደግሞ በመጀመሪያም እዚህ እምነት ላይ ሙሉ ለሙሉ እንደሌለ ነበር ስትናገር የነበረው እና ሙሉ ለሙሉ ከዚህ ነገር ከወጣ ካገገመ ቤተሰቦችን ትቶ ከመጣ በኋላ በተለያየ ሁኔታ ይደርስበት የነበረ ዛቻ፣ ማስፈራሪያ፣ የተለያዩ ነገሮች ነበሩ? በቃ እንደዛ ነው። ኧረ ተው የምንልህን አድርግ እንዲስማ ትንሽ እንኳን ደውለው እንኳን በስልክ እንዴት ነው ምን እያረክ ነው ምን እየሰራህ ነው ሲሉት አይ እንዲሆነ እኮ አሁን ደግሞ እንዲያረኩ ነው ካላቸው ለምን እኛ የምንልህን አትሰማም ምናምን፣ ለምን ዙሪያ ጥምጥም ትሄዳለህ እዚህ ቅርብ አይን ስር ተቀምጦልህ እንደዛ አይነት ነገር ነው የሚሉት። በቃ ለመሳብ ነው እሱን የሚያረጉት ጥረት በሙሉ እሱን ወደ እነሱ ለመሳብ ነው ሁሉም ነገር ጥረታቸው እንዳለ። እሱ ደግሞ አይሰማም ጭራሽ እሺ አይላቸውም። እኔ እርዱኝ አልኳችሁ ምናምን ነው የሚለው እና ለዛ
እንደው ያለብሽ የወገብ ህመም ከጊዜ በኋላ የመጣ ነው ወይስ ደግሞ በምን አይነት መንገድ የተፈጠረ ነው? ያው እግረ መንገዴን ስለነገርሽኝ ነገሮችን ለማወቅ ያህል ነው። አይ ብዙ እግር መንገድ አይነት አበዛ ነበረ ምናምን ነገር እንትን እላለሁ የሆነ አስተዳደጌም ጭምር ነው። እቃዎች ምናምን እሸከማለሁ። ሞር ካገባሁ በኋላ ደግሞ በጣም ባሰብኝ። ትንሽ ብርድም ከነካኝ የተወሰነ እርምጃ ከተራመድ በቃ ጭራሽ በጣም ያዘኝ ማለት ነው። ምናልባት ካወክ ደግሞ አንዳንድ ቀን መንቀሳቀስ አልችልም ሙሉ ለሙሉ ማለት ነው። ሙሉ መንቀሳቀስ አልችልም በቃ እና በቃ ሲደጋገምብኝ ተውኩ በቃ ከቤት መውጣት። ምክንያቱም ድንገት መንገድ ላይ ምናምን እንደዛ ያደርገኛል በቃ መንቀሳቀስ እንዳልችል ነው። እና ድጋሚ እሱ ተደውሎለት እየመጣ ምናምን ነው ይዞኝ የሚመጣው ወደ ቤት ራሱ። እና በቃ እንደዛ ሲሆን ከቤት መውጣት ተውኩኝ በቃ እሱም ተያለኝ። እሺ ህክምና ክትትል አላደረግሽም ነበረ? የራሱ የሆነ መፍትሄ የለውም? አድርጌያለሁ ግን ሐኪም ቤት ምንም ያን ያህል የሚታያቸው ነገር የለም። ሰርጀሪ ምናምን ሞክረው ነበረ ግን ምንም ሊያገኘው አልቻሉም። ምናልባት አሁን የተገኘሽበትን ቦታ ትንሽ ለህይወትሽ አስጊ ቦታ ላይ ነበረና እዛ ቦታ ላይ ደግሞ ምንም አይነት ምልክት እንዳላገኘሽ ነበር ስትናገር የነበረው። ከዛ ውጭ ግን እቺ ሴት ከደወለችልሽ በኋላ ከዛ በፊት ሌላ ጥቆማ የሰጠ ወይ ደግሞ ወደ አንቺ ቦታ ላይ መጥተው ባልሽ እንደዚህ አይነት ቦታ ታይተዋል፣ እንደዚህ አይነት ነገር ተፈጥሮ ነበር ብሎ ለአንቺ ጥቆማ የሰጠ ምንም አይነት የህግ አካል የለም? ማንም እሷ ያቺ የደወለችው ሴት ብቻ ናት እሱ የት እንዳለ የምታውቀው እሱን የምታገኘው። ማንም ሰው ይሄ አይተነዋል እዚህ ደርሷል ያለኝ የሚል። እሷ ከደወለችልሽ በኋላስ ወደ ህግ አካላቶች ሄዶ ለማሳወቅ አልሞከርሽም ወይስ ደግሞ አስፈራርታዎች ነበረ? በቃ እሷ ቅድመ ሁኔታ አላለችኝ እሱን ለመከተል የህግ አካል ይሄን ሁሉ ጊዜ ለመንኩ እኮ ስንት ጊዜ ለምንድን ነው ታዲያ ድጋሚ ከሷ ፍንጭ ሳገኝ የህግ አካል ጋር ሄደው? በቃ እሷ በቃ የምታረጊው ነገር አላለችኝ። እሺ አረጋለሁ ባሌን ብቻ አገናኝኝ አልኳት። በቃ ስጠብቀው እናንተ አዎ እንግዲህ ሰብለ በቻልነው አቅም ትንሽ ነገሮች ከባድ ናቸው፣ ውስብስብ ነገር ውስጥ ነው የገባ ነው እኛ። ምክንያቱም ይህንን ነገር ስናጠራ ተመልካቾቻችን እናንተም እንደምታውቁት ምን ያህል አፈጣጠራቸው ላይ ተጽዕኖ ያመጣባቸው ሰዎች እንደነበሩ በብዙ ከማህበረሰቡ ተገለው የነበሩ ግለሰቦችም እንዳሉ አይታችኋል። እና አሁን ላይ ደግሞ ጭራሽ ሰው እየጠፋ ነው ያለው፣ ሰው ከኛ እየተሰወረ ወይም ደግሞ እንግዲህ ሰለሞን አንዱ ማሳያ ነው። ከዛ ውጪ ደግሞ በሌላ አይነት ሁኔታችን ላይም ደግሞ የተፈጠረ ነገር እንዳለ አይታችኋል። እና በቻልነው አቅም እንግዲህ ሰለሞንን ለማግኘት እንሞክራለን። ዋነኛ ዓላማችን ያችን ጠንቋይ ማግኘት ነው። ምክንያቱም በሷ ምክንያት ብዙ የተጎዱ አፈጣጠራቸው የተበላሸባቸው ከዛ ውጪ በህይወታቸው በጣም የተጎዱ ግለሰቦች አሉ እና እነሱንም መፍትሄ ለማበጀት ባለቤትሽንም ለማግኘት እንሞክራለን ማለት ነው። እንግዲህ ይመስለኛል ከካሜራ ጀርባ ምልክት እየሰጡኝ ነው ተመልካቾቻችን። ከተባለ ቦታ ላይ መልእክት ሳይኖራቸው ነው እንደዛ ነው። እሺ ስለዚህ ከተባለ ቦታ ላይ መልእክት አለ እየተባለ ነው። ሁለት ሰዎችን ወደዛ ጫካ አስቀምጠን ነበርና ምናልባት ሰለሞን የሚገኝበት ቦታ ወይም ደግሞ ሰብለ ተጠቁማ የነበረበት ቦታ ላይ እስቲ ወደዛ ቦታ ላይ ነው የምንሄደው ተመልካቾቻችን። እዛ ቦታ ላይ ሄደን ምንድነው የተገኘው? እኛ ባልደረቦች ጥቆማ እየሰጡን ነው። ይሄንን ነገር አጣርተን ሰብለ እኛ ሄደን ነገሮችን ማጣራት መቻል አለብን። አንቺ ወይ እዚህ ተጠብቂ እናደርጋለን። እባክሽን ይኸውልሽ አሁን አንደኛ አደጋ ላይ እንዳለሽ እየነገርሽ ነው። ታማሚ ነሽ። ሌላ ደግሞ አንቺን አደጋ ላይ መጣል አንፈልግም። ተግባባን? እባክሽን እሺ በይና ችግር የለውም። እኛ እያንዳንዱን ኃላፊነት ወስደን ባለቤትሽን እናመጣለን። ያንቺን ህይወት አደጋ ላይ መጣል አንችልም። ምክንያቱም እዛ ቦታ ላይ የተለያየ አይነት ነገሮች ሊፈጠሩ ይችላሉ። የኛ ሰዎች አሉ። እባክሽን ተረጋጊ። እባክሽን ካሜራማን ካሜራና ሁላችሁም እባክሽን ተዘጋጁና ነው እንውጣ። ተመልካቾቻችን እንግዲህ የኛ ባልደረቦች እዚሁ እንዲቆዩ አድርገን ነበር ቅድም ላይ እና ወደዚህ ቦታ ላይ የመጣ ሴት እንዳለ ጥቆማ ሰጥተውናል። እነሱ ጥቆማ እንደሰጡን ምናልባት ከነበረችው ልጅ ጋር አንዳንድ ቆይታዎችን አድርገን እንደነበረ አይታችኋል። ድንገት ነው በመሀል ወተነ የነበረውና ወደዚህ ቦታ ላይ መተናል ማለት ነው። እነሱ ጥቆማ በሰጡ መሰረት ወደዚህ አካባቢ ሴቷ እየወረደች ነው ብለውናል። ስለዚህ የኛ ባልደረቦች በሌላ በኩል አሉ። እኛ ደግሞ እዚህ ቦታ ላይ የምንጠብቃት ይሆናል። ጥቆማ የሰጡን ቀጥታ ወደዚህ ነው። ጫካውን በተለያየ አይነት ቦታ ሞጫው ላይ ብለን እንዲጠብቁ አድርገናቸዋል ማለት ነው። እኛ ደግሞ ወደዚህ ቦታ ላይ ሆነን እንጠብቃታለን ማለት ነው። ካሜራማን ነው ወደዚህ ሆነ። አዎ ወደዚህ ላይ ሆነን መጠበቅ መቻል አለብን። እባክህና አዎ ከላይ ሰው ይታየኛል። እኔማ ድንገት ሰዎች እየታዩኝ ነው። እንጠብቃለን እስቲ። አዎ ወደዚህ ቦታ ላይ ሆነን መጠበቅ እንችላለን። እሺ ናሽ እንግዲህ ተመልካቾቻችን ወደዚህ ቦታ ላይ ሆነን ነው የምንጠብቀው ማለት ነው። በሌላ ቦታ ደግሞ የኛ ሰዎች አሉ። ስለዚህ እነዛ የኛ ሰዎች የተለያየ አይነት ጥበቃ ያደርጉልናል። ስለዚህ ወደዚህ ቦታ ላይ ሰው እየመጣ ነው አይደል? ሰው ጥቆማ በሰጡ መሰረት አዎ ሰው እየመጣ ነው። ስለዚህ ተጠንቀቀ። ካሜራማን እንዳትታይ እባክህን እንዳትታይ። ወደዚህ ቦታ ላይ ዝቅ ማለት መቻል አለብህ። ወደዚህ
ይመስለኛል እርግጠኛ ነኝ እዚህ ቦታ ላይ ቀጠረቻት ሴት ነች። ባለሽን ይዤልሽ እመጣለሁ ብላት የነበረች ሴት ሰለሞን አብሯት የለም። ኋላ የሚከተላት ደግሞ ማንም አይነት ሰው የለም። ተመልካቾቻችን እቺ ሴት ከሰለሞን ጋር እንደምትመጣ ነበር የምናውቀው። ነገር ግን ማንም የለም እዚህ ቦታ ላይ የመጣ። ሰለሞንን የት ነው ያደረጉት? ተመልካቾቻችን ሰለሞን የት ነው ያለው? ወደዚህ እየመጣች ነው። አዎ ሌላ ሰው ካለ ቴክስት ለሚልኩል እባካችሁ ከካሜራ ጀርባ ቴክስት ለሚልኩላችሁ እያንዳንዱ ነገር መልሱ። ምን እያደረገች እንደሆነ እናጣራለን። እሺ ይመስለኛል ተበሳጭታለች። ስልክ እያወራች ነው አይደል? ናውጣ አንተ እሄዳለሁ። ቆይ አሁን ቀስ ብለን ከጀርባ ማየት መቻል። ቆይ ከኋላ ሰው ካለ መጠንቀቅ መቻል አለብን። ሌላ ሰው አብራ ሌላ ሰው አብራ ወደዚህ አየች ያዛ ካሜራማን ማንን ፍለጋ ነው ወደዚህ ቦታ ነው የመጣሽው? የት ነው ያለው ሰለሞን? ሰለሞን የት ነው ያለው? ሰለሞንን የት ነው የደበቅሽው? ሰምኛለሽ? የሴትዮዋን ባለቤት የት ነው የደበቅሽው? ሰለሞን እሷን ፍለጋ ነው አይደል? እና ምን ፍለጋ ነው የመጣሽው እዚህ ቦታ ላይ? ምን ፍለጋ ነው? ተዋት፣ ችግር የለውም። ሌላ ሰው ካለ አጣሩ። ከካሜራ ጀርባ ያለ ሰዎች ከእሷ ጋር ይመጣ ሌላ ሰው ካለ ሁላችሁም አጣሩ። ና ካሜራማን ከዚህ ዘላ ሰምቼ ናቶሎ ጋር እንሰራ። አይ ተዋት፣ ሰምኛለሽ? ቁጭ በይ። ይኸውልሽ እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ። ተግባባን? እያንዳንዱ የምጠይቅሽ ነገር ግልጽ አድርገሽ ትመልልሽኛለሽ። እዛ ቦታ ላይ እንዴት ነው ልትገኝ የቻልሽው? ብዙ ነገሮችን መንገድ ላይ እያስረዳሁሽ ነበር የመጣሁት። አላቅም መፍትሄ አይሆንም። ከካሜራ ጀርባ ያላችሁ ሰዎች እዛ ያለውን እያንዳንዱ ነገር እንዳጣሩ ነገሯቸው። አሁንም ማንም ሰው ከዛ እንዳይንቀሳቀስ። ተግባባን? አሁኑኑ ጥቆማ አስጡልኝ። ሰሚያለሽ? ይኸውልሽ እዛ ቦታ ላይ እንዴት ልትገኝ እንደቻልሽና ብቻሽን እንዴት ልትመጪ እንደቻልሽ አሁኑኑ ግልጽ አድርገሽ ትናገሪያለሽ። ገባሽ? ቆይ እኔ በማላውቀው ነገር ለምንድን ነው የምትለኝ? እዛ ጫካ ድቅድቅ ጫካ ውስጥ ማንም ያልተገኘበት ቦታ ላይ እንዴት በእንደዚህ አይነት መንገድ ልትገኝ ትችያለሽ? እኔ ስለፈራኋችሁ ምናምን ነው የሮጥኩት። አንደኛ ደግሞ ማገኘው ሰው ስለነበር ነው የመጣሁት። ለምን አትረጋጋም? እርግጠኛ ነሽ? አዎ። ይኸውልሽ ሰምኛለሽ፣ መዋሸት ለአንቺ መፍትሄ አይሆንም። ግልጹን ነገር ነው የምትነግሪኝ። እዛ ጫካ ውስጥ በምን አይነት ሰዓት ልትመጪ እንደምትችይና እንዴት ልትገኝ እንደምትችይ በተለየ ሁኔታ ነገሮችን አጣርተን ነበረ። ስለዚህ እንዴት መጣሽ? ወይም ደግሞ ሰለሞን የተባለው ግለሰብ የት ነው ያለው? እኔ ሰለሞንን አላውቀውም። ስለማን ሰለሞን ነው የምታወራው? ቆይ አንተ እሺ ምንድን ነው የምትጨቀጭቅኝ? ነፃነት ይስጠኝ እንጂ እሺ። ይኸውልሽ እንግዲህ ተመልካቾቻችን የኛ ባልደረቦች ወይም ደግሞ ሰብለን ወደዚህ ስናመጣ እዛ እንዲቀመጡ ያደረግናቸው ሁለት ባልደረቦቻችን ነበሩ። እነዛ ሰዎች ናቸው እንግዳ የሆነ ባህሪ ወይም ደግሞ ጸጉረ ልውጥ አይተናል። እዛ ቦታ ላይ ብዙ የሚመላለስ ሰው የለም። እነሱ ከነበሩበት ሰዓት ጀምሮ እስከዛ ድረስ ምንም አይነት ሰው አላዩም ነበርና ድንገት የመጣች ሴት አለች ሰው እየፈለገች ነው የሚል አይነት ጥቆማ ሰጥተው ነው የነበረውና እንደዛ ሆኖ በሄድንበት ሰዓት ነው እቺ ሴት እዛ ቦታ ላይ የተገኘችው። ስለዚህ ይሄ ደግሞ ተራ ግጥምጥሞች ነው ብዬ በፍጹም አላስብም። ይኸውልሽ እዛ ቦታ ላይ አንድ ሴት ነበረች፣ ምናልባትም አንቺ የምትፈልጊያት ሴት። ያቺ ሴት ደግሞ እኛ ይዘናታል ቀድመን መተን። ከዛ በኋላ ደግሞ አንቺ እዛ ቦታ ላይ መጣሽ፣ እንግዳ በሚሆን መልኩ ስልክ እያወራሽ እየተበሳጨሽ ነበር የነበረው። ዝም ተብሎ ደግሞ እዛ ቦታ ላይ ልትገኛት እንዲህ ማናት ደግሞ ማለት ስለሷ ስሚኝ፣ እኔን ስለሷ የሚመለከትሽ ጉዳይ አይደለም። ተግባባን? እዛ ቦታ ላይ እንዴት ልትገኝ እንደቻልሽና በምን አይነት መንገድ እዛ ቦታ ላይ ጥቆማ ተሰጥቶሽ እንደመጣሽ ታብራሪልኛለሽ። ያማን ከሆነ ደግሞ የህግ አካላቶች እንደሆንን ከዛ ውጪ ላደረግሻቸው እያንዳንዱ ነገሮችና ባላስፈላጊ መንገድ እዛ ቦታ ላይ በመገኘትሽ ሰለሞን የተባለው ግለሰብ በመጥፋቱ ከወንጀለኛ ጠንቋይ ጋር ግንኙነት በመኖርሽ ብቻ በህግ እናስጠይቅሻለን። ተግባባን? ግልጽ አድርገሽ ተናገሪ። አሁኑ እንዴት ነው ልትገኝ የቻልሽው? በቃ ጨንቆኝ ማደርገው ነገር ሳጣ ይገባል። ምንድን ነው የምትለው? ምንድን ነው የማታውቀው ነገር አለ? ብዙ ነገሮች አሉ። በቃ እሺ ንገረኝ እስቲ። በጥሩ መንገድ እየመጣሽ ነው ያለሽው። ምንድን ነው ያስጨነቀሽ? ምንድን ነው ማለት እዚህ ጋር እናንተ እዛ ጋር እነሱ እዛ ጋር በጣም ነው የጨነቀኝ። በቃ ሰላሜን በቃ ነሳችሁኝ ሰላሜን። ምንድን ነው የጨነቀሽ? ምንድን ነው ሰላምሽን የነሳሽ? እዛ ቦታ ላይ እንድትገኝ ወይም ደግሞ እዚህ ጋር እነሱ ብለሽ የጠየቅሻቸው ግለሰቦች ማን ናቸው? በቃ እኔ ልጄን ፈልገዋለሁ። ነገርኩ። በቃ እንደዛ ነው። ልጄን ፈልገዋለሁ። ምን ማለት ነው ልጄን ፈልገዋለሁ? ንገሪኝ። ልጄን ፈልገዋለሁ ማለት ምን ማለት ነው መሰለህ? ይሄን መፍትሄ የምትሰጠኝ ከሆነ ካልሆነ ይኸውልሽ፣ ሰሚኛለሽ? የምትነግሪኝ ነገር አንደኛ ትክክለኝነቱን አጣራለሁ።
ከዛ በተጨማሪ ደግሞ የተፈጠረው ነገር ምንድነው ብዬ ነው የማስበው። እዚህ ቦታ ላይ ምንም ነገር የማታውቀው ሰብለ ባለቤቷ ተወስዶ በጣም ተጎድታ ነው ያለችው። ለሷ ቅድሚያ እያንዳንዱ ነገር እናደርጋለን። ባለቤቷ ምናምን ትላለህ እንዴ? የኔ ልጄ ነው የተወሰደው። እሱ ይገርማል። እሱ ትልቅ እኮ ነው። ልጄ ነው የተወሰደብኝ ማለት እዛ ቦታ ላይ እኮ ለሷ ደውለሽላት ባለቤቷ እንደሚመጣና እሷ እዛ ቦታ ላይ እንድትገኝ ያደረግሻ ግለሰብ እንደሆንሽ ነው እያጣራን ያለ ነው። ስልክሽንም ወስደን ስንመረምር ደግሞ ያገኘነው እንደዚህ አይነት መረጃ ነው። ይህ ማለት ይሄንን ሁሉ ነገር ያደረግሽው አንቺ ሆነሽ ሳለሽ ልጅሽ ስለተወሰደ ብቻ እንድታዘንኝልሽ እየፈለግሽ ነው ያለሽ። በቃ እሺ ላስረዳ። እሺ ምን መሰለህ፣ ጓደኞቼ አብዛኛው ጠንቋይ ቤት ምናምን ይሄዳሉ። ማለት ጠንቋይ ቤት ይሄዳሉ ስልህ መፍትሄ ሲያጡ ምናምን ነገሮች ይዘጋግባቸው። ሰምኛለሽ? አሁን እያንዳንዱ ምለውን ነገር ያምነኛል ወይም ደግሞ የተፈጠረውን ነገር ስለነገርኩት የራሴን ውሸት ጨምሬ ስለነገርኩት ነገሮችን አምኖ አዝኖልኝ የሚያስተካክልልኝ ነገር ይኖራል ብለሽ አስበሽ ከሆነ ብዙ ነገሮችን ነው የምናጣራው። እኔ እየነገርኩ ነው እኮ ለልጄ ስል ነው እንጂ ሲጀመር እንደዚህ አይነት ነገር የማውራት ፍላጎትም የለኝም። እሺ ቀጥይ፣ ቶሎ በይ። በቃ የሆነ ጠንቋይ ቤት ይሄዳሉ ጓደኞቼ። ከዛ እየሄዱ ህይወታቸው እያማረ መጣ። በቃ እኔም ተገፋፋሁኝ፣ ሄድኩኝ። ከዛን በቃ ብዙ ነገሮች ተዘጋግተውብኝ ነበረ። ልጅም መውለድ አልቻልኩም። ከዛ ሄጄ ስለተሳያሉኝ ጓደኞቼ ይዘውኝ ሄደው እነሱ ሄደው ነበረ ከዚህ በፊት። እኔም ሄድኩኝ። ከዛ አረገዝኩኝ፣ ልጅን አረገዝኩ። ከዛ ስለቴን ሰጠዋቸው። ለማን ነው ስለትሽን የሰጠሽ? ጠንቋይ? ለጠንቋይ? አዎ ለጠንቋይ ሰጠው። ከዛ ልጄ ካደገ በኋላ እኔ መሄድ አስጠላኝ። በቃ ልጄ ወደ ቤተክርስቲያን መሄድ አለበት፣ የተባረከ ቦታ መዋል አለበት ብዬ ስላሰብኩኝ ልጄን ይዤ የመሄድ ፍላጎትም አልነበረኝም። እኔም የመሄድ ፍላጎት የለኝም። የምፈልገው ነገር ተሳክቶልኛል። መሄድ አልፈለግኩም፣ አልሄድም። በቃ አቆምኩኝ። ሳቆም በጣም ነው የተናደሩት። በጣም ነው እንትን ያሉት ሁላ ብዙ ነገሮች ለማድረግ ሞክረዋሉ። እኔ አካባቢ እንትን ጥንቆላ ሰው እንዲሰራብኝ ምናምን በጣም መጥፎ ነገሮች በሬ ላይ ወጣ ስል አይጥ ይገኛል፣ አር ይገኛል። በጣም ብዙ ነገሮችን አሳልፌ ያለሁኝ መከራ አይቼ ይሄን ሁሉ ነገሮች አሳልፌ ግን እሷ ያልበቃ ሲላቸው ልጄን ወሰዱብኝ። ልጄን ወሰዱብኝ። ለምንድን ነው የወሰዳችሁብኝ ስል አንድ የምታደርጊልን ነገር አለ አሉ። እሱን ነገር ካረግሽ በኋላ ልጅሽ ይለቀቅልሻል አሉ። እናም ማን ስለሆንሽ ነው እንጂ የምትፈልጊውን ነገር ከተጠቀምሽ በኋላ ዞር የምትይው አሉ። እንደ አንቺ አይነት ሰው ደግሞ አለ ሞልቷል። እሱን ለማሳካት እሱም እንደ አንቺ አይነት ሰው ስለሆነ የእሱን ህይወት አንቺ ራስሽ ታበላሽዋለሽ። አንቺም ተበላሽቷል፣ የሱም ይበላሻል። በእጅሽ አበላሽተሽ ልጅሽን ትወስጃለሽ ምናምን አሉ። እኔ ምን ማድረግ አለብኝ ታዲያ? መፍትሄ የሚሰጠኝ ሰው ሳጣ ሚስቱንም አድራሻውንም ምናምን አጣራሁኝ። ከዛ ሚስቱን ያለችበት ሁኔታ ሰው ጠየቅኩኝ ምናምን። ስልኳን ከሰው አገኘሁኝ፣ ደወልኩላት። ከዛ እንደዚህ ቦታ ተመጫለሽ ብዬ ጠየቅኳት። ባልሽን ምናምን እሰጥሻለሁ ምናምን ብዬ ነገርኳት። ችግር የለውም ማለች። በጣም ተሰብራ ነበር ያገኘኋት። ሳልረዳት ቀርቼ እኮ አይደለም፣ ግን ደግሞ ከልጅ አይበልጥም። እሱ ትልቅ ነው። ይሄ ልጅ ግን ህይወት አላየም፣ ገና ህይወትን አላየም። ከዛልህ እነሱ ያሰቡት ምን መሰለ፣ ባልየው እንደዚህ አይነት ነገር ውስጥ አልገባም ብሏቸዋል መሰለኝ። አልፈለገም ነበረበት፣ አልፈለገም። አሁን ወጥቷል፣ ትቶታል ምናምን አስረዱኝና ትቶታል። ለዚህ እሷ ከመጣች በኋላ ሊያምንን ይችላል፣ የምንፈልገውን ነገሮች ያደርግልናል ብለው ስላመኑ እንደዛ ነው ያሉኝ። እንደዛ ብለው ነው የነገሩኝና እሷ ከመጣች ያምንልናል ብለው ስላሰቡ ነው። ይህም ደግሞ እሷን ይዤ ወደ እነሱ ቤት ለመሄድ ነበረ ያሰብኩት። ግን እንደማየው ከሆነ አልተሳካልኝም። ስመጣ ማንም አካባቢ የለም። በቃ ግራ ነው የገባኝ። ምን ማድረግ እንዳለብኝ ራሱ ግራ ነው የገባኝ። ብቻ ግን ህይወቴ ሲኦል ሊሆነብኝ ካለ ልጄ እኔ ባዶ ነኝ። በቃ የሆነ ነገር መፍትሄ ፈልጉ። እውነት እኔ በጣም ነው ያዘንኩት። 1 ሳምንት ያለ ልጄ መኖር አልችልም። 1 ሳምንት እኮ አልፎኛል። እባካችሁ እርዱኝ። ባይሆን ለእኔ ነው የደረሳችሁት። በቃ እርዱኝ በእናታችሁ። ለማን እናገር? ልጅሽን በምን አይነት መንገድ ነው ሊወስዱብሽ የቻሉት? እንዴትስ ከወለድሽ በኋላ ከአንቺ እጅ ሊወጣ ቻለ ይሄ ልጅ? አርጓል እኮ ከፍ ካለ በኋላ ነው እኮ ገባኝ። ከፍ ካለ በኋላ ቢሆንም እንዴት ነው ሊወሰድብሽ የቻለው ነው ዋና ጠቡ። እንዴት ከአንቺ ሊቀሙሽ ቻሉ? በጉልበት ነው ወይስ በምን አይነት መንገድ? አይደለም ከትምህርት ቤት ሲመለስ ወሰዱት።
በቃ ከትምህርት ቤት ሲመለስ እኔ ልጄ ወደ ቤት ይመለሳል ብዬ ሳስብ ልጄ ለካ ከትምህርት ቤት እንደተመለሰ አልመጣም። በቃ ምንም ማድረግ ስለማልችል ሄድኩኝ ለፖሊስ እንትን አመለከትኩኝ። ፖሊሶችን ምንም መፍትሄ ሊሰጡኝ አልቻሉም። 24 ሰዓት ይሙላ አሉኝ። 24 ሰዓት ከሞላ በኋላ ሄጄ ስጠይቃቸው በቃ እሺ እንንቀሳቀስልሻለን አሉኝ። ምንም በቃ ማንም መፍትሄ የሚሰጠኝ ሰው አጣሁ። በቃ ከዛን የሆነ ሰዓት ላይ የሆነ ሰው መልእክት በወረቀት ተላከልኝ። እንደዚህ እኔ ጋ ነው ያለው ልጅ ደግሞ ለፖሊስ ያመለከትሽውን ልጄ ተገኝቷል ብለሽ ተናገሪ ያሉኝ። ከዛ እኔ ምንም ማድረግ ስለማልችል ልጄ እንዲሞት ስለማልፈልግ እንዲኖር ስለምፈልግ በቃ ልጄ አለ በህይወት እኔ ጋ ነው። ለፖሊስ ማመልከትሽም እነሱ በምን አይነት መንገድ ሊያውቁ ቻሉ? ከውስጥ ጥቆማ የሰጣቸው ሰው ነበረ? እዚህ አካባቢ የእነሱ ሰው አለ። አሁን አንተ ራሱ ካዩ ጉዳችን ነው። ለእሷ ራሱ ኒንጃ በጣም ከባድ ነው የሚሆንባት። ከዛ ታዲያ እንደዚህ አይነት ስራዎችን እንድትሰሪ አንቺ እንዴት ልትመረጥ ይቻልሽ? ልጅሽን እንደ መያዣ ስለተጠቀሙበት ነው ወይስ ደግሞ በስራሽ የተሻለ ነገር ትሰሪያለሽ ብለው ስላሰቡ ነው? አይ ጠንካራ ናት ብለውም ስለሚያስቡ ነው ብዬ አስባለሁ። ከዚህ በፊትም የብዙ ነገሮች እዛ ሲሄድ ማደርጋቸው አክቶች ምናምን እሱን ነገር አይተው ነው። እናም ልጄም ስለተወሰደብኝ እንደማልሰራ ያውቃሉ። ምክንያቱም ልጄን ባይወስዱት ጭራሽ እኔ እንደዚህ አይነት ነገር ትቻለሁ። እኔ ነገሮች እንዲሳኩልኝ ልጄ እንዲያድጉ ብዬ እዛው ጉድ ልላቸው ነበረ። ቡናማ ፈላለው፣ የታዘዝኩትን ሰው ተቀበይ ሲሉኝ ሄጄ ይቀበላለሁ፣ በግዳጅ አመጣላቸው ነበረ ምናምን። ከዛ ሳስበው ህይወቴ ሲኦል ሆነብኝ። በቃ ሲኦል ሲሆንብኝ ምንም ማድረግ ስላልቻልኩ እኔ አልቻልኩም። ከነፍሴ አይበልጥም፣ ከልጄ አይበልጥም። ነገ ላይ ህይወቴስ ልጄ እኔ ከሞትኩ በኋላ እንዴት ነው የሚሆነው? እግዚአብሔር ደግሞ ቀናተኛ አምላክ ነው። መጽሐፍ ቅዱስ ደግሞ ማንበብ ጀምሬያለሁ። በጣም ከባድ ነው ይህ ነገር፣ በጣም ከባድ ስለሆነ ምንም ማድረግ ስለማልችል እኔ ልጄ እንዲተርፍ እንዲኖር ስለምፈልግ ነው። ብቻ እግዚአብሔር ከዚህ ህይወት ያውጣኝ፣ ህዝቡ የገባውንም ሰው ያውጣው። እኔ እንደዛ ነው ማለት። ተወኝ እስኪ ልጄ ብቻ ይምጣልኝ ልጄ። እንግዲህ ተመልካቾቻችን ትንሽ ግራ የሚያጋባ ነገር አለው። ምክንያቱም እንዴት ነው ይሄ ነገር ሊሆን የቻለው፣ በምን አይነት መንገድ ይሄ ነገር ሊፈጠር ይችላል የሚለውን እኛም በቻልነው አቅም ለማጣራት እንሞክራለን ማለት ነው። እቺ ሴት እየነገረችን ያለው ነገር የእውነት ነው ወይስ ደግሞ ምናልባት የተጨማመሩ ነገሮች አሉ? ምክንያቱም ይኸውልሽ ሰምኛለሽ፣ የምናጣራው እኛ በራሳችን መንገድ ነው እና እንደ አንድ ወንጀለኛ ነበር እዛ ቦታ ላይ አግኝተናት የነበረው። ሰብለ የተባለችዋን ግለሰብ የሰብለ ባለቤት የት ነው ያለው? በቃ እነሱ ጋር ነው ያለው። እነሱ ጋር እንዳለ ማን እናውቃለን። ነገር ግን እዛ ቦታ ላይ አንቺ መጣሽ። ከመጣሽ በኋላ ደግሞ ሰብለን ምን ልታረጓት ነው የነበረው? ሰብለን ወስጄ ለእነሱ ልሰጥ። እኔ ምንም ማውቀው ታሪክ የለም እንጂ ሰለሞን አይመጣም ነበር እዛ ቦታ ላይ። እሷ ከሄደች በኋላ የሚደረገውን ነገር ያደርግላቸዋል። ከዛ በቃ ሰለሞን እዛ ቦታ ላይ ያለው በምን አይነት ሁኔታ ላይ ነው? ምናልባት ያየሽበታቸው አጋጣሚዎች ነበሩ? ሰለሞንን ጥሩ ሁኔታ ላይ እንዳልሆነ አውቃለሁኝ፣ ግን አይጎዱትም። ያስፈራሩት ነው፣ ግን እምቢ አላቸው። እሱ ብዙ ስቃይን ያደረሱበት፣ ግን እምቢ አላቸው። በቃ ሰውየው የሚሸነፍ አይነት አይደለም ባለው። በጣም እኔ እንጃ፣ በጣም ብዙ ስቃይን ያደረሱበት፣ ግን አልሰማም አላቸው። በቃ ብሞት ይሻለኛል፣ እኔ ከዚህ በላይ ህይወቴ ከዚህ በላይ በቃኛል ምናምን አላቸው። በቃ ተውኝ እስኪ። እኔ በሱ ምክንያት ነው እንደዚህ ሲኦል ውስጥ የገባሁት። እሱ ባይኖር ኖሮ እኔ ቢያንስ ተሸፍኜ ተደብቄ ከቤቴ ሳልወጣ ልጄንም እቅፍ አድርጌ ከትምህርት ሲመጣ እንትንል ነበረ። ተወኝ። በእነሱ ጦስ ነው፣ በቤተሰቦቹ ጦስ እንደዚህ ሆንኩት። ተወኝ። አሁን እኔ ተኝ እስኪ። ልጄ የሆነ ነገር ቢሆንስ? ልጄን እኮ አንድ እንኳን አላሳዩኝም። የሱ ይገርማል። ልጄ ቆይ ማለት ይህንን ትእዛዝ ቀጥታ የምትቀበዩ አንቺ ብቻ ነሽ ወይስ ደግሞ ከአንቺ በላይ የሆኑ ሰዎች አሉ? ምክንያቱም እኛ ስንፈልግ የነበረው ዋነኛ ጠንቋይ የተባለችው ግለሰብ አለች እና ምናልባት እሷ ነገር አንቺ ማብራራት ላይጠበቅብኝ ይችላል። ነገር ግን ሌላ ትእዛዝ ሰጪ አካላቶች አሉ ወይስ አንቺ ነሽ ከዚህ ከተባለችው ሴት ጋር የምትገናኙ? ኧረ ሌላም አሉ። እነሱም የሚላላከው አሉ። እንትንም ከዚህ ሰው መግደልም ከሆነ የሚገዱላት ምናምን አሉ። ብዙ ነገሮች የሚያደርጉላት አሉ። ግን እኔ መጠቆም አልፈልግም፣ ምክንያቱም እኔ መከራ ውስጥ መግባት አልፈልግም። የልጅ እናት ለምንድን ነው የምታስጨንቀኝ? ለምንድን የምታስለፍለኝ? ሰምኛለሽ። አሁን ምናልባት ልጅሽ ያለበት ሁኔታ ሊያሳስብሽ ይችላል። ከዛ ውጭ ደግሞ እዛ ቦታ ላይ ሄደው እየተጎዱ ያሉ ሰዎች ደግሞ እኛን ከበቂ በላይ ያሳስቡናል። ተግባባን? ማንም ሰው በእንደዚህ አይነት እምነት ወይም ደግሞ ባዕድ አምልኮን በመከተል ህይወቱን ማጣት መቻል የለበትም። ይህንን ደግሞ ለማስተካከል የምንሞክረው በቻልነው አቅም ከስር መሰረቱ እንደዚህ አይነት ገዳዮችን በመግደል ወይ ደግሞ የተለያዩ አይነት የህግ አካላቶችን ለህግ አካላት አቅርበን ፍርድ በማስደረግ ነው። እንደሱ ከሆነማ አሪፍ ነው። እንደሱ ከሆነማ ህይወታቸው ሲውል አይሆንም። እንደሱ ከሆነማ አሳይሃለሁ፣ መንገዶችን ሁሉ አሳይሃለሁ። ግን አንተ ማድረግ ያለብህ መጀመሪያ ሁሉ ነገር አጣራለሁ ብለሃል። አጣራ ሂድና
በቃ እኔ የማውቀውን ነግሬሃለሁኝ። በቃ ቤት ሄድኩኝ። የበልትን ተወካይ ነበረች፣ ተወካያን አናገርኩኝ። ልጄን ለማሳየት አልቻሉም። የባሏን ያለበት ሁኔታ አሳዩኝ። በጣም የጨነቀኝ ምንም ማድረግ አልችልም። እኔ ለልጄ ነው ማለት ነው። እንደዛ ቢሆንም ይቋቋመዋል፣ ፈልጎት ነው። ቢሞትም በቃ ኖሯል ብዬ ነው ያሰብኩት። በጣም ሳያሳዝነኝ ቀርቶ አይደለም እኮ። ከዛ ሄድኩኝ፣ አናገርኳቸው። ውጪ ነው ያሉኝ። እንዴት ገፍትረው እንዳወጡኝ እኔ ነው የማውቀው። እንደዛ ነው። ከዛ ውጭ ደግሞ እንግዲህ ስለ ሰለሞን የተለየ ነገር ነገርሽኛል። ልጅሽ ደግሞ እዛ ቦታ ላይ እንዳለ ነው የነገርሽኝ እና እነዚህን የተለያዩ ስራዎችን ስትሰሪላቸው ለአንቺ የመጨረሻ ክፍያሽ ምንድን ነው? ልጅሽን ለአንቺ ያሳልፈው መስጠት ነው ወይስ ደግሞ ከዛ በተጨማሪ የምታገኘው ጥቅም አለ? ሳልወጣ ከእንደዚህ አይነት ሳልወጣ በፊት ብር ሲመጣ ምናምን እካፈላለሁኝ። ነገሮችን በቃ ብዙ ነገሮች አደርጋለሁ። እነሱ ጋር ነው ሙሉ ምግብ የምበላው እዛ ነው። በቃ ቡና ምናምን ማፈላለሁኝ ራሴን እንትን ሳልል። ባሌም ይህንን ነገር አያውቅም። እኔ ባሌ በሌለበት ሰዓት ነው። ባሌ ማታ ማታ ነው የሚመጣው። በቃ ማታ ማታ ሰርቼ ነው እነሱ የምጠብቀው። እኔ እንዴ መካደም ምናምን ታውቃለህ? እካደማቸዋለሁ ምናምን ቡና አፈራላቸዋለሁ ምናምን ነው እና በጣም ነው የጨነቁኝ። እኔ ከገባሁበት በኋላ እኔ በጣም መጥፎ ነገር እንደሆነ ያየሁት እኔ አሁን ነው። በቃ ከገባው በኋላ ምንም አልመሰለኝም። ብር ማግኘቴን፣ እዛ ቡና ማፍላቴ፣ ልጄ ጤና መሆኑን ምናምን። ግን የሆነ ሰዓት ላይ ልጄን አመመው። ልጄ ሲያመው ግን ከእነሱ አቅም በላይ ሆነባቸው። ምን ማድረግ ጀመርኩኝ? መጽሐፍ ቅዱስ ማንበብ ጀመርኩኝ። መጽሐፍ አነበብኩኝ። ከዛ ትእዛዛቶችን አየሁኝ። በጣም ነው በህይወቴ በጣም የተረበሽኩት። ምክንያቱም ነገ ላይ ጠንቋይ አያድነውም ልጄን። ነገ ላይ እኔ ከታመምኩ ጠንቋይ አያድነኝም። እግዚአብሔር ነው የሚያድነኝ። እግዚአብሔር ሲያደነ ደግሞ ምን ሰርተሃል ይላል። ምን ሰርተሃል? ከኔ ሌላ አምላክ አታመልክ ይላል። እሱን ነገር ያዝኩኝ። በጣም ጨነቀኝ። ምን ማድረግ አለብኝ ወሰንኩኝ። በቃ ሄጂ ጸሎት ማድረግ ጀመርኩኝ። አባን አማከርኳቸው። ልጄ ደግ አይደለም የሰረሹ፣ እንደዚህ ነገር አይደረግም አሉኝ። በቃ ተጸጸትኩኝ። ንስሐ ገባሁኝ። ይኸው ግን ንስሐም ገብቼ አይለቅም። የሴጣን ነገር መች ይለቅና ነው። ይኸው ልጄን ወሰዱብኝ። ከዛ ልጄን አስጠመቅኩኝ ለ1 ወር። ከዛ በላይ ብዙ ቦታ ገዳማት ሄድኩኝ። ልጄን ተሰቃይቼ አዳንኩት። በሱ ሳይሆን ግን ልጄን ያገኘሁት ለካስ በፈጣሪ ነው። ሁሉም ተፈጥሮ የፈጣሪ ነው። ሁሉም የተፈጠሩት ፍጥረቶች ወይ በጠንቋይ ይመስለናል እንጂ እግዚአብሔር ነው የሚፈጥረው። የፈጠረውም ሊኖር ይችላል፣ ግን ልጅ የተፈጠረው ለካስ በፈጣሪ ነው እና የፈጣሪ ልጅ ነው ያለኝ እኔ እና እሱን እንዳይጎዱብኝ እንዳይመርዙብኝ ነው የምፈልገው መስሎኝ ነው። ግን ህይወቴን ልጄን ሲኦል ውስጥ እያስገባሁት ነበር እና እኔ ሲጀምር ሚዲያ ላይ የምታወጡም ከሆነ እባካችሁ ተጠንቀቁ ነው የምለው። ከእንደዚህ አይነት ነገር ራቁ። እግዚአብሔር መሀሪ ነው። ከገባችሁበትም ውጡ፣ ካላችሁበትም ለመግባት ካሰባችሁም ይብቃችሁ። በዚህ እግዚአብሔር ኃያል ነው። ሰማይና ምድር የዘረጋ እግዚአብሔር አይተዋችሁም። ለእናንተ ፈተናም ቢመጣ በምክንያት ነው በሉልኝ። የተባረከ ነገር የተባረከ ህይወት ሊሰጣችሁ ሲያስብ ነው ብለህ አስተላልፍልኝ። እኔ እንደዛ ነው የምለው። እንግዲህ ከዛ ውጪ የሰብለ የራሷ የሆነ ሰው እንደዚህ አይነት ነገር ላይ እንደሚሰራ ከካሜራም ጀርባ እየመጣን በነበርንበት ሰዓት ላይ እኔ ብቻ አይደለሁም እኮ ማውቀው ምናምን ነገር እያልሽ በዚህ በዛቻ በብስጭት ንግግር ውስጥ እየተናገርሽ ነው የነበረው እና ከአንቺ በላይ የሚያዝሽ ሰው ማን ነው? ከአንቺ በላይ ያለ ሰው ማን ነው? እሱን ላለመጥቀስ ነበር የፈለግኩት። እባክሽ ንገሪኝ አሁን። ምክንያቱም ከኔ ጋር የምንደባበቅበት ምንም አይነት ምክንያት የለም። እህትዬ ትጎዳለች ብነግርህ። ማንሽ የምትጎዳው? ሰብለ ነች? አዎ። ለምንድን ነው የምትጎዳው? ምን ማለት ነው እህትየው? ሰሚኛለሽ? ግልጽ አድርገሽ ንገሪኝ አሁን እያንዳንዱን ነገር። ይመስለኛል እህትየው በጣም መጥፎ ሰው ናት። ምክንያቱም እንደዚህ አይነት ነገር የምታደርገው እህትየው ናት። ተላላኪያቸው እህትየው ናት። የእሷንም ህይወት እያበላሸች ያለችው እህትየው ናት። ማለት የሰብለ እህት ነች እዚህ ነገር ላይ ተሳታፊ እያልሽኝ ያለሽው? አዎ እህትየው ናት። ቆይ አንቺ ትእዛዝ የምትቀበዩ ከእሷ ነው? አዎ። እንዴት ይሄ ሊሆን ይችላል? እዛ ቦታ ላይ ያላት ግንኙነት ምንድን ነው? የሰብለ እህት ተላላካለች፣ ነገሮችን ታስፈጽምላቸዋለች ምናምን ነው። እናም እኔ የሰማሁት ደግሞ ከወሬ ሰምቻለሁ። ለእህቷም ህይወት መበላሸት ምናምን የሷ እጅ አለበት፣ ልጅ እንዳትወልድ ምናምን አድርጋታለች በመተት የሚባል ነገር ሰምቻለሁ። እናም እንደዛ ነው። እህትየው በጣም ከባድ ናት። እንደዛ ስለ እኔ ራሱ በጣም የፈራሁት ነው የማደርገው። በጣም ጨካኝ ናት። በጣም ጨካኝ አስመሳይ፣ በጣም አስመሳይ ናት።
እና ተጠንቀቋት። እኔ አሁን የገባሁበትን ሲል እኔ ነው የማውቀው። ይኸውልሽ ሰሚኛለሽ፣ እየዋሸሽኝ ከሆነ ወይ ደግሞ እያንዳንዱ የምትናገሪው ነገር ግን ይኸውልሽ ስሚኝ፣ እኔን ተረጋጊ መጀመሪያ። እንደዚህ አይነት ነገሮች ወይ ደግሞ ስለሷ እህት የምታወሪያቸው እያንዳንዱ ነገሮች ውሸት ከሆኑ ግን ነገሮች የከፋ ነው የሚሆኑት። ከዛ በተጨማሪ እስካሁን ድረስ ስናወራ ተመልካቾቻችን እንግዲህ ሰብለ ስለ እህቷ ምንም የነገረች ነገር አልነበረም። ስለዚህ ሰብለንም ወደዚህ ቦታ ላይ አስገብቼ እያንዳንዱ ነገር የምጠይቃት ነው የሚሆነው። አንቺ ጋርም የተፈጠረውን ነገር አውቃለሁ። ስለ ልጅሽ ጉዳይ እንግዲህ ከካሜራም ጀርባ ያሉ የኔ ባልደረቦች ያለበትን ሁኔታ በደንብ ሊያጣሩ ይሞክራሉ። ያልሽኝ ታሪክ የእውነት ነው አይደለም የሚለውንም ደግሞ በእናትህ እውነቴን ነው ማለት ነው። እንግዲህ ተመልካቾቻችን በቻልነው አቅም ነገሮችን ለማጣራት እንሞክራለን። እሷ ላይ የተፈጠረውን እያንዳንዱን ነገር በተለይ ደግሞ የሰብለ እህት እዚህ ነገር ላይ ያለች መባሉ፣ ሰብለ ደግሞ ስለ እህቷ ምንም አይነት ነገር አለመናገሯ ትንሽ ግራ አጋቢ ነውና ይህንን ነገርም በተወሰነ መልኩ ለማጣራት እንሞክራለን ማለት ነው። እንግዲህ ይህንን ነገር አጣርተን ወደ እናንተ የምንመለሰ ይሆናል። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች፣ ወንጀለኞች ለህግ የሚቀርቡበት ሚዲያችን ነው። ነገሮችን አጣርተን ወዲያውኑ ለእናንተ ይዘን የምንመለስ ይሆናል ማለት ነው። ቸር ቆዩን ተመልካቾቻችን።